ዛሬ ጸሎተ ሐሙስ ላይ እንገኛለን። ይህም ማለት ለሕማማት አራተኛ ቀን ላይ ነው። ዕለተ ዓርብ ስቅለት ተብሎ ይታወቃል። ያው ቁጥሩ ሰሙነ ሕማማት ተብሎ ከሚጠሩት ዕለታት ውስጥ ነው። ትልቁና የመጨረሻው ቀን ነው። የምስጢር ቀን ተብሎ ይታወቃል። ሥርዓተ ቁርባን የተፈጸመበትም ዕለት ነው። ያንን ለማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋው ቀምሶ አቀመሳቸው፣ ከወይኑ ግን እንዳልጠጣ ወንጌሉ ይናገራል። እነሆ ከአቤል ደም ጀምሮ በቤተ መቅደሱ መካከል እስከተገደለው እስከ ካህኑ ዘካርያስ ደም ድረስ ከእጃችሁ ፈልጋለሁ ብሎ ጌታ ተናግሯል። የራሱን ደም ግን አልተናገረም። ጌታ የኔን ደም ከእጃችሁ ፈልጋለሁ ብሎ አልተናገረም። ለምን ቢባል የጌታ ደም ለበቀል አይሆንም፣ ለይቅርታ የፈሰሰ ነው። ክርስቶስ ፈርቶ ፍርሃታችንን አስወገደልን። በዚህ ምክንያት ሰማዕታት ፍርሃትን እንዲያሸንፉ ድል እንዲያደርጉ ኃይል አቅም የሚያገኙበት ክርስቶስን አብነት ያደርጋሉና ስለዚህ ፈራ ተብሎ የሚገለጠው ለዚያ ነው። እኛ ከአብ ጋር አንድ እንድንሆን ተደጋጋሚ የሚጠይቅ ጸሎት ነው። በጣም አስደናቂ። አብ እሱን በሚወድበት ፍቅር እኛን እንዲወደድ፣ እሱ አብን በሚወድበት ፍቅር እኛን እንደወደደ፣ እሱና አብ መንፈስ ቅዱስን በወደዱበት ፍቅር እኛን እንደሚወዱን፣ መንፈስ ቅዱስም አብና ወልድን በሚወድበት ፍቅር እኛን እንዲወደን የሚገልጥ በዕለተ ሐሙስ እንደ ባህል የምናደርጋቸው ነገሮች አሉ። ለምሳሌ ጉልባን የሚባል ንፍሮ ይቀቀላል ወይም ይዘጋጃል። እንዲሁም በየቤቱ ዳቦ ይጋገራል፣ ያ ይቆረሳል። እንደየአቅሙ በየቤቱ ዝግጅቶች ይደረጋል። ሰኞ፣ ማክሰኞ፣ ረቡዕ፣ ዓርብ፣ ቅዳሜ በእነዚህ ጊዜያት ቅዳሴ አይቀደስም። ሐሙስ ግን ቅዳሴ ይቀደሳል። ለምንድነው ቅዳሴ የሚቀደሰው? ነፃነታችን የተመለሰው፣ ገነት የተከፈተችው፣ ሲኦል የተዘጋው፣ ዲያብሎስ ያፈረው፣ ድል የተነሳው፣ የተሸነፈው፣ የደቀቀው በዚህ ዕለት ስለሆነ በዕለተ ዓርብ በዕለተ ስቅለት ስለሆነ በዚህ ምክንያት ይሄ ቀን እጅግ በጣም ከባድና ከመገለጥ ከቋንቋ በላይ ነው። የማቴዎስ ወንጌል ጌታ ዓርብ ከቀኑ 6 ሰዓት እንደተሰቀለ ይናገራል። ማርቆስ ደግሞ 3 ሰዓት እንደተሰቀለ ነው የሚናገረው። ነገር ግን ማርቆስ 3 ሰዓት እንደተሰቀለ የሚናገርበት ምክንያት ቁርጥ ፍርድ የተሰጠው ዓርብ ጠዋት 3 ሰዓት በጲላጦስ ይሰቀል ተብሎ የተፈረደበት ከዛ መስቀል መሸከም የጀመረበት ሰዓት ስለሆነ በዚህ ምክንያት ቁርጥ ፍርድ የተሰጠበትን መስቀል ብሎ ተሰቀለ ብሎ ይናገራል ቅዱስ ማርቆስ። ትክክለኛ ግን የተቸነከረው ከመስቀሉ ጋር የተቸነከረው ከቀኑ 6 ሰዓት ነው። ቀኝ እጁን አሳይቷቸው እንደ ጥምቀት ሆኖላቸው ከዛ በኋላ ከሲኦል እየነጣጠቀ ያወጣበት ሰዓት የሚነገርበት ነው። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን መከራ ክብርና ጌጥ ውበት አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ክቡራን በመላው ዓለም የምትገኙ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ። አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ለስም አጠራሩ ይሁን። የተከበራችሁ የእግዚአብሔር ልጆች በነቃ ጥበብ ቲዩብ እንደምትከታተሉት የሰሙነ ሕማማትን የየዕለታቱን ስያሜዎች፣ ታሪኮችና ምስጢሮች እንዲሁም መልእክቶች እነዚህን እየተመለከትን እንገኛለን። ዛሬ ጸሎተ ሐሙስ ላይ እንገኛለን። ይህም ማለት ለሕማማት አራተኛ ቀን ላይ ነው። እንግዲህ ይሄ ጸሎተ ሐሙስ የምንለው ቀን በብዙ ስሞች ይታወቃል። እያንዳንዳቸውን ዕለታት ስንመለከት በድርብርብ ስሞች ከሁለት እና ከዛ በላይ በሆኑ ስሞች እየተጠሩ እንደሆነ ይታወቃል። ይህም የሚያሳየው የቤተ ክርስቲያኒቱን ሀብትና ምስጢር የሚገልጥ ነው። ይህም ሐሙስ ጸሎተ ሐሙስ ሁልጊዜ የሚጠራበት ስም ነው። ከዚህ በተጨማሪ የምስጢር ቀን ተብሎ ይታወቃል። ሥርዓተ ቁርባን የተፈጸመበትም ዕለት ነው። እጅግ በጣም ብዙ ምስጢራት ያሉትና በእውነት በአጭር ደቂቃ ለመጠቅለል እጅግ በጣም ሰፊ የሆነ ምስጢር የሚነገርበት ዕለት ነው። የመጀመሪያው የምስጢር ቀን ተብሎ የሚታወቅበት ምክንያት ዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን የገለጠበት፣ ቅዱስ ሥጋውንና ክቡር ደሙን የሰጠበት፣ ምስጢረ ቅዳሴ ሥርዓተ ቅዳሴን ያሳየበት፣ ሥርዓተ ክህነትን የገለጠበት፣ እንዲሁም ደግሞ የብሉይ ኪዳኑን መስዋዕት ለመጨረሻ ጊዜ ያሳለፈበት፣ የሐዲስ ኪዳኑን መስዋዕት የጀመረበት ዕለት ነው ዕለተ ሐሙስ የሚባለው። በዚህ ምክንያት የምስጢር ቀን ተብሎ ይታወቃል። እንግዲህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንደተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዓሉን ለማክበር ቀርቦ የነበረው በግ ፋሲካ ወይም የፋሲካው በግ ተበልቶ ካለቀ በኋላ የቂጣው በዓል እንዲታሰብ የቀረበውን ቂጣ እንዲሁም ደግሞ የቀረበውን ወይን እሱን ይህ ሥጋዬ ነው ብሎ ህብስቱን ወደ ሥጋነት ቀይሮ ለሐዋርያት የሰጠበት፣ ከዛ እንዲጠጣ ቀርቦ የነበረውን ወይን እርሱን ደግሞ ይህ ደሜ ነው ብሎ ለሐዋርያት የሰጠበት ዕለት ነው። እንግዲህ ይሄን በብዙ መልክ ማስቀመጥ ይቻላል። ያው እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቀለው ዕለተ ዓርብ ላይ ነው። ከቀኑ 9 ሰዓት ላይ
ቅድስት ነፍሱን ከቅድስት ስጋው በስልጣኑ ይለያል። መለኮት ከነፍስም ከስጋም አይለይም። እንደሚታወቀው የሰጣቸው ስጋ ለሐዋርያት በዕለተ ዓርብ ከቀኑ 9 ሰዓት የሚሰጠንን ስጋና ደም አስቀድሞ ሐሙስ ማታ ሰጥቷቸዋል። ይህንንም በስልጣኑ አድርጎታል። ያው እንደሚታወቀው ልክ አሁን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው እንግዲህ ዛሬ 2000 ዓመት ገደማ ነው። ነገር ግን ቅድስት ቤተክርስቲያን አሁንም ህብስቱን ወደ ስጋ ወልደ እግዚአብሔርነት ወይኑን ደግሞ ወደ ደም ወልደ እግዚአብሔርነት ለውጣ ነፍስ የተለየው መለኮት የተዋሃደው ስጋና ደም ትሰጣለች። ምክንያቱም ያ ቃል እስከ ዛሬ ድረስ ስለሚሰራ ነው። ልክ ያ ቃል ከ2000 ዓመታት በኋላ እስከ ዓለም ፍጻሜ ድረስ ለዘላለም እንደሚሰራ ሁሉ ያ ቃል ከዕለተ ዓርብ አስቀድሞ ሐሙስ ማታም ህብስቱን ለውጦ ስጋ ወይኑን ለውጦ ደም አድርጎ ሰጥቷቸዋል። ምክንያቱም አምላክ ነውና ይችላል። እንዲያውም አባቶቻችን ሲገልጡ እንዲህ ይላሉ። በዕለቱ ትኩስ ስጋ ሆኖባቸው እንደ ስብ ሆኖባቸው ሐዋርያት ፈርተው ተጨንቀው ነበር። በዚህ ምክንያት ድፍረት እንዲያገኙ ጌታ ለአርአያነት ለምሳሌነት ጥኢሞ አጣዕሙሙ ይላሉ አባቶቻችን ሲገልጡ፣ ቀምሶ አቀምሳቸው ይላሉ። እርሱ ራሱ ተቀብሎ ከዛ ለሐዋርያት ሰጣቸው። እሱን አብነት አድርገው አርአያ አድርገው ምሳሌ አድርገው ስጋውን ተቀብለዋል። ከወይኑ ግን ኢይሰቲም ዝንቱ አጽረ ፍሬ ወይን እስከ አመት ነሳ ሐዲሰ በመንግስት አቡየ ዘበሰማያት በሰማያዊ አባቴ መንግስት ወይም ስልጣን ታድሼ እስከምነሳ ድረስ ከዚህ የወይን ጭማቂ አልጠጣም ብሎ አልጠጣም። ለምንድን ነው እንደዛ ያለው? የሚጠጣው የተዘጋጀ የሞት ጽዋ አለና እሱን ይጠጣን። እንደገና ደግሞ ከትንሣኤው በኋላም ቀጠሮ ስላለው በቀጠሮ መሰረት የማር ወለላ አቅርበውለት እሱን ይመገባል። ያንን ለማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋው ቀምሶ አቀመሳቸው፣ ከወይኑ ግን እንዳልጠጣ ወንጌሉ ይናገራል። ይህን ሁሉ ምስጢር ያሳየበት ነው። ይሄ ብቻም አይደለም። አባቶቻችን አሁንም ሲናገሩ በሆዳቸው የነበረውን የፋሲካውን በግ በተአምራት አጥፍቶ እርሱ ራሱ ያው የእግዚአብሔር በግ ተብሎ ተገልጧን አስቀድሞ በነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ጀምሮ መጻ ከመበግ ይጠባህ እንደ በግ ሊታረድ መጣ ብሎ በገለጠው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በግ ሆኖ መስቀል ላይ ይታረዳል፣ ይሰዋል፣ ይቃጠላልና በዚህ ምክንያት የበሉትን የፋሲካ በግ እሱን በተአምራት አሳልፎ የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ነውና የእርሱን ስጋና ደም ለሐዋርያት ሰጥቷቸዋል። ይሄ ብቻም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ቃል ለዘላለም ሹሞታል። ያን ጊዜ የተናገረውን ኪዳን ለምሳሌ ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃል ዛሬም ይሰራል፣ እስከ ዓለም ፍጻሜ ድረስም ይሰራል። ልክ በአንድ ቃል ዓለምን እንደፈጠረና አሁንም ፍጥረት ተጠብቆ እንዳለ ለምሳሌ ብዙ ተባዙ ምድርንም ሙሏት ብሎ የመጀመሪያ ቃል ተናግሯል። ያ ቃል ሁልጊዜ የሚነገር አይደለም። ነገር ግን ቃሉ አንድ ጊዜ ስለተነገረ ለዘላለም እየሰራ ይኖራል። ልክ እንደዛ ሁሉ ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃልም ለዘላለሙ ህብስቱን ወደ ስጋ ወልደ እግዚአብሔርነት ወይኑን ወደ ደም ወልደ እግዚአብሔርነት እየለወጠ እየቀየረ ይኖራል። ስለዚህ ኪዳን የተሰጠበትም ቀን ነው። ደሙንም ሲሰጣቸው እንዲህ ብሎ ጌታ ተናግሯል። ይህ ስለ ብዙዎች ለኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ነው ጌታ የተናገረው። ስለ ብዙዎች ይላል፣ ስለ ሁላችን ማለት ነው። ለሚያምኑ ሰዎች አስቀድሜ እንደገለጥኩት የእግዚአብሔር ልጅ መሆኑን ለሚያምኑ ሰዎች፣ መሲህ ክርስቶስ አምላክ ወልደ አምላክ መሆኑን ለሚያምኑ ሰዎች፣ ደሙ እንደሚያድን ለሚያምኑ ሰዎች ሁሉ ለይቅርታ የፈሰሰ ነው። ይህም ማለት ነው ደሙ ይቅር የሚል ነው፣ ለበቀል የፈሰሰ አይደለም። ከዚህ አስቀድሞ የነበሩት ሰዎች ደም ፍጡራን ስለሆኑ የነሱ ደም ለበቀል ጭምር የፈሰሰ ነው። ለምሳሌ የአቤል ደም ለበቀል የፈሰሰ ነው። ያ ማለት ቃየል የፍርድ አግኝቶበታል። እሱ ብቻ ሳይሆን ራሱ ጌታችን ሲናገር ሲያስተምር የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ጀምሮ ወናሁ አሐስስ ደመ እምእዴክሙ እንደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘተቀትለ በማኅከለ ቤተ መቅደስ ወመስዋ። እነሆ ከአቤል ደም ጀምሮ በቤተ መቅደሱ መካከል እስከ ተገደለው እስከ ካህኑ ዘካርያስ ደም ድረስ ከእጃችሁ ፈልጋለሁ ብሎ ጌታ ተናግሯል። የራሱን ደም ግን አልተናገረም። ጌታ የኔን ደም ከእጃችሁ ፈልጋለሁ ብሎ አልተናገረም። ለምን ቢባል የጌታ ደም ለበቀል አይሆንም፣ ለይቅርታ የፈሰሰ ነው። ስለዚህ የሚያምኑ ሰዎች በደሙ ነፃነትን ያገኛሉ፣ ቅድስናን
ያገኛሉ። የማያምኑ ሰዎች ግን ደሙ ለበቀል ስለፈሰሰ ሳይሆን ባለማመናቸው ይፈረድባቸዋል። ባለማመናቸው ምክንያት። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ደሙ ለይቅርታ እንጂ ለበቀል ያልፈሰሰ መሆኑን የሚያሳይ ነው። የሰቀሉት ሰዎች ራሱ ባለማመናቸው እንጂ የሚኮነኑት ወይም የሚጠየቁት ስለሰቀሉት አይደለም። የሚጠየቁት ስለሰቀሉት እንዳይጠየቁ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ አድርጎላቸዋል። ታዲያ የሚጠየቁት በምንድን ነው ቢባል ባለማመናቸው፣ ባለመመለሳቸው በዚህ ምክንያት እና ስለዚህ ምሕረት የተሰጠበት ይሄ ኪዳን የቆመበት ቀን ነው። የሚሻለው ኪዳን፣ የሚበልጠው ኪዳን፣ የዘላለም ኪዳን፣ ወርቃማው ኪዳን ያ ኪዳን የቆመበት ቀን ነው ዕለተ ሐሙስ። በዚህ ምክንያት የምስጢር ቀን ተብሎ ይጠራል። ራሱ ምስጢር ተብሎ ይጠራል። ዕለቱ ምስጢር ተብሎ ይጠራል። የምስጢር ሐሙስ፣ የምስጢር ቀን የሚባለው ለዛ ነው። ሁለተኛ ጸሎተ ሐሙስ ይባላል። በእርግጥ ጸሎተ ሐሙስ የሚለው የተዘዋወረ ነው። የሐሙስ ጸሎት ማለት ነው። ችግር የለውም። የጸሎት ቀን ተብሎ ሊፈታ ይችላል። ጸሎተ ሐሙስ ማለት ቀጥታ ሲፈታ የሐሙስ ጸሎት ማለት ነው። ግን የሐሙስ ጸሎት ማለት ሐሙስ ራሱ የጸለየው ጸሎት ማለት ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ዕለት የጸለየው ጸሎት በምሴተ ሐሙስ ወይም በሐሙስ ምሽት ያቀረበው የጸለየው ጸሎት ነው። ይሄ ደግሞ እጅግ በጣም ከባድና ልብ የሚነካ ከአእምሮ በላይ የሆነ ከመተርጎምና ከመነገር በላይ የሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸሎት ነው። እንግዲህ ጸሎቱ በሁሉም ወንጌላውያን ተገልጦ ይገኛል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ጀምሮ፣ በማርቆስ ወንጌል ምዕራፍ 15 ላይ፣ በሉቃስ ወንጌል ምዕራፍ 22 ላይ፣ በዮሐንስ ወንጌል ምዕራፍ 17 ላይ ተገልጦ ይገኛል እና የጌታችን የመድኃኒታችን የኢየሱስ ክርስቶስ የሐሙስ ምሽቱ ጸሎት የሊቀ ካህናት ጸሎት ተብሎ ይታወቃል። በብሉይ ኪዳን በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ የሚገባው ሊቀ ካህናት እንደሚታወቀው የበግ ደም ይዞ ይገባል። ይሄን የበግ ደም ይዞ ከመግባቱ በፊት ግን አስቀድሞ ስለ ራሱ ይጸልያል። ሊቀ ካህናቱ ለሕዝቡ ብቻ ሳይሆን ለራሱ ይጸልያል። ጸሎት ላይ ለርሱ የሚባል አለ። ራሱ ላይ የሚጸልየው ጸሎት አለ። ከዛ በኋላ ለሕዝቡ የሚጸልየው ጸሎት አለ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት የለበትም፣ ነውርም የለበትም፣ ድካምም እንከንም የለበትም። ነገር ግን ለአርአያነት፣ ለምሳሌነት፣ ለአብነትነት ሐሙስ ማታ ጸሎቱን እንደ በግና እንደ ላም እንደ ጊደር ደም መስዋዕት አድርጎ አቅርቦታል። በምሳሌነት ማለት ነው እና እንደሚታወቀው ዕለተ ዓርብ ላይ ጌታ ወደ ቅድስተ ቅዱሳን መስቀል ይገባል። የብሉይ ኪዳኑ ሊቀ ካህናት ወይም የካህናት አለቃ ወደ ቅድስተ ቅዱሳኑ የበግ ደም ይዞ እንደሚገባው ክርስቶስ ወደ ቅድስተ ቅዱሳኑ የሚገባው የበግ ደም፣ የፍየል፣ የጊደር ደም ይዞ አይደለም። የራሱን ደም ይዞ ነው የሚገባው። ራሱ ሊቀ ካህናት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ሆኖ፣ ራሱ ደግሞ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋራ ይህንን መስዋዕት የሚቀበልበት ምስጢር ዕለተ ዓርብ ላይ ይፈጸማል። ነገር ግን ዕለተ ዓርብ ላይ መስቀል ተሸክሞ ስለሚወድቅ፣ ስለሚንገላታ፣ ስለሚመላለስ አስቀድሞ ጸሎቱን ሐሙስ ማታ ይጸልየዋል ማለት ነው። ወደ ቅድስተ ቅዱሳን መስቀል ከመግባቱ አስቀድሞ ጸሎቱን የሚያቀርበው ሐሙስ ምሽት ነው። ያ ነው ጸሎተ ሐሙስ የሚባለው። በሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ እየተመላለሰ ጸለየ ይላል። ወአውተረ ጸልዮ ይላል። እየተመላለሰ ጸለየ። ወፈርሃ ይላል፣ ፈራ ይላል። በፍርሃት እያጣጣረ እየተመላለሰ እየተጨነቀ ይጸልይ ነበር። ላብም ይፈሰው ነበር። እንዲያውም ቅዱስ ሉቃስ ሲገልጠው ወኮነ ሀፉ ከመ ነጸፍጻፈ ደም ዘይወርድ ዲበ ምድር ይላል። መሬት ላይ እንደሚንጠባጠብ ደም ነበር ይላል። መሬቱን እስኪያርሰው አፈሩን ጭቃ እስኪያደርሰው ድረስ ከፊቱ የደም ላብ ይፈስ ነበር፣ እጅግ በጣም ከመጨነቁ የተነሳ ይላል እና ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያደረገው አንደኛ የፈራው ወይም ፈራ ተብሎ የተገለጠው ሰው መሆኑን ለማሳየት ነው። ፍርሃት የኛ ጠባይ ነው፣ የኛ መገለጫ ነው እና ስለዚህ ሰው መሆኑን እውነት ሰው መሆኑን ለአጽድቆተ ትስብእት ብሎ ገልጠውታል ሊቃውንቱ። ሰው መሆኑን ለማረጋገጥ ምታት እንዳልሆነ ለማሳወቅ ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራ ተብሎ ተገልጧል። እንደሚታወቀው በእኛ ሰውነት ውስጥ ፍርሃት አለ። ይሄ ማለት በጣም ይሄ የበዛ ፍርሃት ሳይሆን ለነገሮች የምንሰጠው መልስ ማለት ነው። ለምሳሌ ሌሊትን እንፈራለን። ሌሊት አራዊት ይወጣሉ። ስለዚህ ሌሊት አራዊት ወዳሉበት ቦታ አንሄድም። ይኸውን ጤነኛ ፍርሃት ይባላል። ምክንያቱም አራዊት እንዳይበሉን። እንደዚህ አይነት ፍርሃቶች የሰውነት ፍርሃቶች ናቸው። ሞትን እንፈራለን፣ ጠባያዊ ነው። መከራን እንፈራለን፣ ጠባያዊ ነው። ረሃብን እንፈራለን፣ ጠባያዊ ነው። ጭንቀትን፣ ድንጋጤን እንፈራለን፣ ጠባያዊ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኗል። የሚጠብቀው መከራ አለ፣ ግርፋት አለ፣ መስቀል ተሸክሞ መውደቅ አለ፣ መስቀል ላይ ደግሞ የእኛን በደል መሸከም አለ። እነዚህን ነገሮች እየተመለከተ ተጨንቋል። ስለዚህ ፈራ ተብሎ የተገለጠው ሰው መሆኑን ለማረጋገጥ ነው። ሁለተኛ ግን ፈራ የሚለው ቃል ለካሳ ነው። ካሳ ለመክፈል ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ለመካስ ነው። የመጀመሪያውን አዳም ለመካስ እንዴት ነው የሚክሰው ቢባል እንደሚታወቀው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ እግዚአብሔር አዳምን በሚፈልገው ጊዜ አዳም አዳም ወዴት ነህ ሲለው ፈርቼ ተሸሸኩ ነው ያለው። አዳም ያን ጊዜ ፈርቶ ነበር። ራቁቱ የናኝና ፈራሁ ነው ያለው። ቅጠል ለብሶ ተሸሽጓል። በጫካ ውስጥ በገነት ዛፎች ውስጥ ተሸሽጓል። እና አዳም ፈርቼ ተሸሸኩ ብሎ ተጨንቆ ስለተሸሸገ ፋንታ ክርስቶስ ያንን ካሳ ይከፍልለት ዘንድ ከሁለተኛው አዳም ክርስቶስ ፈራለት ካሳ ለመክፈል። ሶስተኛ ለምን ፈራ ቢባል ፍርሃት ከኛ እንዲርቅ ነው። ቅዱስ ሳዊሮስ ሲናገር ሶበሰይ ፈርሃ እግዚእነ የሚሰሰለ ፍርሃት ምኔነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ባይፈራ ኖሮ ፍርሃት ከኛ ባልተወገደም ነበር ብሎ እንደገለጠው ክርስቶስ ፈርቶ ፍርሃታችንን አስወገደልን። በዚህ ምክንያት ሰማዕታት ፍርሃትን እንዲያሸንፉ ድል እንዲያደርጉ ኃይል አቅም የሚያገኙበት ክርስቶስን አብነት ያደርጋሉና ስለዚህ ፈራ ተብሎ የሚገለጠው ለዚያ ነው። እና ይሄ ሐሙስ ማታ እንዲህ እየተጨነቀ የጸለየበት ዕለት ስለሆነ ጸሎተ ሐሙስ ይባላል። ይሄ ብቻም አይደለም። ይጸልየው የነበረው ጸሎት ደግሞ በቅዱስ ሉቃስ ወንጌል፣ በማቴዎስ ወንጌል፣ በማርቆስ ወንጌል የተገለጠው አንድ ቃል እየመላለሰ እንደጸለየ ይናገራል። አባ አይልፋ ለዛቲ ጽዋ እምኔ የሚል አባ አይልፋ አባት ሆይ ይህችን ጽዋ ከኔ አሳልፋት የሚል ቃል 3 ጊዜ እየተመላለሰ ይጸልይ የነበረው ይህንን ነው። ይህንን ካለ በኋላ ደግሞ አብሮ የሚለው አስከትሎ የሚለው ቃል ምንድነው? አኮ ፈቃደ ዚአየ አላ ፈቃደ ዚአከ ለይኩን፣ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እያለ እየመላለሰ ይጸልያል። እጅግ በጣም ልብ የሚነካ ቃል ነው። ይህችን ጽዋ ከኔ አሳልፋት የሚለው የሞትን ጽዋ፣ መስቀል ላይ የሚጠጣውን ጽዋ፣ የኛን ኃጢአት የሚከፍልበትን የሚሸከምበትን ጽዋ፣ ይህንን ጽዋ ነው ከኔ ያሳልፍ እያለ የሚለምነው። ለምንድን ነው ይህንን ጽዋ ከኔ ያሳልፍ እያለ የሚለምነው ቢባል እጅግ በጣም ከባድ ስለሆነ ምን ያህል እጅግ በጣም አስጨናቂ እንደሆነ ለመግለጥ ነው። ምክንያቱም እኛ በአንድ ነገር ስንጨነቅ ይህንን ጌታ ሆይ ከኛ ውሰድልን እንላለን። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ካለ በኋላ አስጨናቂነቱን ከተናገረ በኋላ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ይላል። ምን ማለቱ ነው? እኔ ስጋ ለብሻለሁ፣ እኔ ሰው ሆኛለሁ፣ ስለዚህ ያንተ ፈቃድ ይሁን ይላል። ምን ማለቱ ነው? ያንተ ፈቃድ ይሁን ሲል በፈቃድ ከአባቱ ጋር አንድ ነው፣ ከመንፈስ ቅዱስም ጋር አንድ ነው። ስለዚህ የእሱ መሞቱ ራሱ የራሱ ፈቃድ ነው። ምን እያሳየ ነው ታዲያ ቢባል ሰው መሆኑን ቅድም እንደገለጥኩት ስጋ መልበሱን መዋሃዱን ለማሳየት ነው። ስጋ ይደክመው መንፈስ ይፈቱ ብሎ እዚያው ላይ ይተረጉመዋል። ስጋ ይደክማል፣ መለኮት ግን ይፈልጋል፣ መንፈስ ይፈልጋል፣ ይቃትታል፣ ስጋ ግን ይደክማል ይላል። እኛ ደካሞች ነን፣ ነገር ግን እሱ አምላክ ነውና የእኛን በደል ሲሸከምልን ያን ጊዜ ነፃ ያወጣናል። ማንም ደግሞ ይህንን በደል ተሸክሞ እኛን ነፃ ማውጣት የሚችል ከክርስቶስ ውጭ ሌላ የለም። በዚህ ምክንያት ያንተ ፈቃድ ይሁን እያለ ይናገራል። ይህን እየመላለሰ በዮሐንስ ወንጌል ምዕራፍ 17 ላይ ደግሞ የተገለጠው የአንድነት ጸሎት አድርጓል። የአንድነት ጸሎት። ይሄ የአንድነት ጸሎት ምን የሚል ነው? እኛ ከአብ ጋር አንድ እንድንሆን ተደጋጋሚ የሚጠይቅ ጸሎት ነው። በጣም አስደናቂ ነው። አብ እሱን በሚወድበት ፍቅር እኛን እንዲወደን፣ እሱ አብን በሚወድበት ፍቅር እኛን እንደወደድን፣ እሱና አብ መንፈስ ቅዱስን በወደዱበት ፍቅር እኛን እንደሚወዱን፣ መንፈስ ቅዱስም አብና ወልድን በሚወድበት ፍቅር እኛን እንዲወደን የሚገልጥ ነው የዮሐንስ ወንጌል ምዕራፍ 17 ላይ። ይሄም ደግሞ የመጨረሻውን ምስጢር የሚያሳየው ዕለተ ሐሙስ ላይ የተደረገው የመጨረሻው ጸሎት እኛ ከአብ ከወልድ ከመንፈስ ቅዱስ ጋር በጸጋ ተጣብቀን እንድንኖር የሚያደርግን የመጨረሻውን ፍቅር ይገልጣል። ክርስቶስ የሞተበት ፍቅር ያ ፍቅር ነው። አብ ወልድን የላከበት ፍቅር ያ ፍቅር ነው። መንፈስ ቅዱስም ይሄን መስዋዕት የተቀበለበት ፍቅር ይሄ ፍቅር ነው። አስደናቂ ፍቅር ነው። በአብ በወልድ በመንፈስ ቅዱስ መካከል ያለው ፍቅር እኩል ነው። ያ ማለት አብን ወልድን የሚወድበት ፍቅር፣ ወልድ አብን የሚወድበት ፍቅር፣ አብ መንፈስ ቅዱስን የሚወድበት ፍቅር፣ መንፈስ ቅዱስም አብና ወልድን የሚወዱበት ፍቅር እኩል ነው። ይሄ ፍቅር ለኛ ለሰው ልጆች በጸጋ እንዲሰጠን የጸለየው ጸሎት ነው። በዚህ ምክንያት ጸሎተ ሐሙስ ተብሎ ይታወቃል። ስለዚህ ሐሙስ የጸሎት ቀን ተብሎ ይታወቃል። የምስጢር ቀን ተብሎ ይታወቃል። በዕለተ ሐሙስ እንደ ባህል የምናደርጋቸው ነገሮች አሉ። ለምሳሌ ጉልባን የሚባል ንፍሮ ይቀቀላል ወይም ይዘጋጃል። እንዲሁም በየቤቱ ዳቦ ይጋገራል።
ያ ይቆረሳል። እንደየአቅሙ በየቤቱ ዝግጅቶች ይደረጋሉ። ይሄ የሚደረግበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጢር ቀን ስለሆነ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን በመታሰቢያ ደረጃ ለማሰብ ዳቦ እንጋግራለን። ዳቦ ይቆረሳል። ያንን ለበረከት እንካፈላለን። ሥጋና ደም አይደለም፣ ለመታሰቢያነት ብቻ የሚደረግ በዓል ነው። ጉልባኑ አስቀድሞ ከእስራኤላውያን ከግብፅ መውጣት ጋር የተመለከተ ነው። ከግብፅ ሲወጡ እስራኤላውያን አብክተው ለመጋገር ጊዜ ያላገኙበት ወቅት ስለነበረ በችኮላ በፍጥነት በመጣደፍ ስለነበረ የወጡት የነበራቸውን እህል አንድ ላይ አድርገው ያንን ቀቅለው ያንን ይዘው ወጥተዋል። እንዲሁም ደግሞ ቂጣ ጋግረው ያልቦካ ጋግረው ቂጣ አድርገው ያንን እየበሉ ያንን ስንቅ አድርገው ነው የወጡትና በዚህ ምክንያት ያንን ለማሰብ በዕለተ ሐሙስ ዳቦ ይጋገራል፣ ይቆረሳል፣ ጉልባን ይደረጋል። ይሄ ብቻም አይደለም። ጉልባኑ ሲቀቀል የነፍሳትን መከራ ጭምር የሚያሳይ ነው። 5500 ዘመን በሲኦል ውስጥ እየተሰቃየን እየተንገላታን በመንጸፈ ደይን መውደቅ በእግር አጋንንት መጠቅጠቅ ይህንን መከራ የሚያሳይ ነው እና እነዚህን ምስጢራት በዕለተ ሐሙስ እናደርጋለን። እነዚህ ሁሉ እንግዲህ የብሉይ ኪዳኑንም ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልንም የሚገልጡ ናቸው። ስለዚህ ዕለተ ሐሙስ የጸሎት ቀን፣ የምስጢር ቀን እየተባለ ይታወቃል። እጅግ በጣም ሰፊ ነገሮች የሚነገሩበት ነው። በዚህ መልኩ ዕለተ ሐሙስን እናከብራለን። ለየት የሚያደርገው ዕለተ ሐሙስ ቅዳሴ ይቀደስበታል። ሰኞ፣ ማክሰኞ፣ ረቡዕ፣ አርብ፣ ቅዳሜ በእነዚህ ጊዜያት ቅዳሴ አይቀደስም። ሐሙስ ግን ቅዳሴ ይቀደሳል። ለምንድነው ቅዳሴ የሚቀደሰው ቢባል ዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የሰጠበት ምስጢረ ቅዳሴን ስርዓተ ቅዳሴን ያሳየበት ዕለት ስለሆነ በዕለቱ ለተዘጋጁት ሰዎች ቅዱስ ሥጋው ክቡር ደሙ እንዲሰጣቸው ቅዳሴ ተቀድሶ ሥጋው ደሙ ይሰጣል ማለት ነው። ዕለቱን ቀጥታ ለማሰብ የሚከናወን ስርዓት ነው። በተለየ ስርዓት ያው የቅዳሴ አገባቡ እንደው ተገኝታችሁ ብታዩት እጅግ በጣም ደስ ይላል። በተለየ ሁኔታ ከሌሎቹ በዘወትር ቅዳሴ ከሚገባባቸው ስርዓቶችና አፈጻጸሙም ለየት ባለ መልኩ የሚደረግ ነው። ስለዚህ ዕለተ ሐሙስ ጸሎተ ሐሙስ በዚህ መልኩ ይከበራል። እንግዲህ ዕለተ ዓርብ ስቅለት ተብሎ ይታወቃል። ያው ቁጥሩ ሰሙነ ሕማማት ተብለው ከሚጠሩት ዕለታት ውስጥ ነው። ትልቁና የመጨረሻው ቀን ነው። ስቅለት በመባል ይታወቃል። እንግዲህ ስቅለት ማለት እንደሚታወቀው ቀላልም ስለሆነ ትርጉሙ መሰቀል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ እኛን ያዳነበት ቤዛ የሆነበት ዕለት ነው። ነገር ግን በዓለ ስቅለት እንደ ሌሎቹ ዕለታት አጭር አይደለም፣ እጅግ በጣም ረጅም ነው። ማለት ጌታችን ያው 33 ዓመት ከ3 ወር የቆየው ወደዚህ ለመድረስ ነው የተጓዘው። ከዚህ ዕለት ለመድረስ ነው። ነቢያት ሁሉ ትንቢት የተናገሩት ከዚህ ዕለት ለመድረስ ነው። ብሉይም ሁሉ ይህ ነው፣ አዲስ ኪዳንም ሁሉ ይህ ነው። ስለዚህ እንደው ስቅለት ሲባል ቃሉ አጭር ይመስልና ቀላል ይመስለናል እንጂ አጠቃላይ ብሉያትም ሐዲሳትም የተጠቃለሉበት የነቢያትም ሐሳብ ያረፈበት የነቢያት ትንቢት የተፈጸመበት የመላእክት ምኞት የተፈጸመበት አስደናቂ፣ አስገራሚ፣ አስጨናቂ ነገሮች የተከሰቱበት ነው ስቅለት የሚባለው። ልበ አምላክ ዳዊት ስለዚህ ቀን ሲናገር ዛቲ ዕለት እንተ ገብረ እግዚአብሔር ብሎ ይናገራል። መዝሙር 117 ላይ እግዚአብሔር የሰራት ዕለት ይህች ናት። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነታሰይ ባቲ፣ ፈጽሞ ደስ እንሰኝባት ዘንድ እግዚአብሔር የሰራት ቀን ይህች ናት ይላል። ይህች ቀን ስለ ትንሣኤ ብቻ የተነገረች አይደለችም። በዋናነት የምትመለከተው ስቅለትን የምትመለከት ነው። ምክንያቱም ደስታችን የተመለሰው፣ ሰላማችን የተመለሰው፣ ረፍታችን የተመለሰው፣ ነፃነታችን የተመለሰው፣ ገነት የተከፈተችው፣ ሲኦል የተዘጋው፣ ዲያብሎስ ያፈረው፣ ድል የተነሳው፣ የተሸነፈው፣ የደቀቀው በዚህ ዕለት ስለሆነ በዕለተ ዓርብ በዕለተ ስቅለት ስለሆነ በዚህ ምክንያት ይሄ ቀን እጅግ በጣም ከባድና ከመገለጥ ከቋንቋ በላይ ነው። ከሐሙስ ማታ ጀምረን ከ3 ሰዓት በኋላ አስቀድመን እንደገለጥ ነው ጌታ ጸሎት ያደረገበት ምሽት ነው። ሐሙስ ማታ ከምሽቱ 3 ሰዓት ጀምሮ እስከ ዓርብ እስከ ቀኑ 9 ሰዓት ድረስ ያሉት ሰዓታት የመከራ የስቃይ ሰዓታት ናቸው ተብለው ነው የሚታወቁት። 18 ሰዓታት ናቸው አጠቃላይ። የሌሊቱ 9 ሰዓት የቀኑ 9 ሰዓት 18 ሰዓታት ናቸው። የሌሊቱ 9 ሰዓት የቀኑ 9 ሰዓት እኩል መሆኑ በብሉይ ኪዳንም በሐዲስ ኪዳንም ያሉ ሰዎች እኩል መዳናቸውን የሚያሳይ ነው። የሌሊቱ 9 ሰዓት የብሉይ ኪዳኑን ያሳያል። የቀኑ 9 ሰዓት ደግሞ የሐዲስ ኪዳኑን ያሳያል። ቀኑ ወንጌልን፣ ሐዲስ ኪዳንን ያሳያል። ሌሊቱ ደግሞ ኦሪትን፣ ብሉይ ኪዳንን
ያሳያል። የነቢያትም ዘመን ያሳያል። ቀኑ ደግሞ የሐዋርያትም ዘመን ያሳያል። ስለዚህ 18ቱ ሰዓታት አጠቃላይ የስቃይ ሰዓታት ናቸው። ይሄ ብቻም አይደለም። ዓርብ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ ሲታሰብ ከጠዋት 1 ሰዓት ጀምሮ እናስባለን። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ ዕለቱን ሙሉ እነዚህ ይታሰባሉ። በእርግጥ ዓርብ ብቻ አይደለም። ከሰኞ ጀምሮ ሰኞ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ምንባባቱና የሚደርሱት ጸሎቶች በእነዚህ ሰዓታት ላይ የተመሰረቱ ናቸው። ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም። የዓርብም ደግሞ ለየት የሚያደርገው ዕለቱ መሆኑ ነው። ለምሳሌ ዓርብ ጠዋት 1 ሰዓት በምንድን ነው የሚታሰበው ቢባል ወደ ሊቃነ ካህናቱ የሄደበት ወደ ሐና ወደ ቀያፋ የቀረበበት በሊቃነ ካህናቱ ግቢ በሊቃነ ካህናቱ አገልጋዮች የተመታበት የተሰቃየበት ስለሆነ ዓርብ ጠዋት 1 ሰዓት ላይ የነግሁ ሰዓት ወደ ሊቃነ ካህናቱ የሄደበት ሰዓት ነው። 3 ሰዓት ወደ ጲላጦስ የሄደበት ሰዓት ነው። ቁርጥ ፍርድ የተሰጠበት ሰዓት ነው። በማርቆስ ወንጌልን በማቴዎስ ወንጌል ስንመለከት የማቴዎስ ወንጌል ጌታ ዓርብ ከቀኑ 6 ሰዓት እንደተሰቀለ ይናገራል። ማርቆስ ደግሞ 3 ሰዓት እንደተሰቀለ ነው የሚናገረው። ነገር ግን ማርቆስ 3 ሰዓት እንደተሰቀለ የሚናገርበት ምክንያት ቁርጥ ፍርድ የተሰጠው ዓርብ ጠዋት 3 ሰዓት በጲላጦስ ይሰቀል ተብሎ የተፈረደበት ከዛ መስቀል መሸከም የጀመረበት ሰዓት ስለሆነ በዚህ ምክንያት ቁርጥ ፍርድ የተሰጠበትን መስቀል ብሎ ተሰቀለ ብሎ ይናገራል ቅዱስ ማርቆስ። ትክክለኛ ግን የተቸነከረው ከመስቀሉ ጋር የተቸነከረው ከቀኑ 6 ሰዓት ነው፣ ሌሎች ወንጌላውያን እንደሚገልጡት ማለት ነው። ስለዚህ ጠዋት በሊቃነ ካህናቱ ፊት የቀረበበት ነው። ነግ 3 ሰዓት ደግሞ በጲላጦስ ፊት ቀርቦ ቁርጥ ፍርድ የተሰጠበት ነው። 6 ሰዓት ላይ ግን አካሉ ከመስቀል ጋር ተገናኝቶ ችንካር መቸንከር የተጀመረበት ሰዓት ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በመስቀል ላይ እየደቀቀ የቆየበት ሰዓት ነው። ደሙ ያለማቋረጥ እየፈሰሰ የቆየበት ሰዓት ነው። ጨለማ የነበረበት ሰዓት ነው። ቅዱስ ሉቃስ እንደሚገልጠው የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ጀምሮ ወቀትሮ ጊዜ 6 ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። እንግዲህ ፀሐይ ሞተ ብሎ ሲናገር አንደኛ ፀሐይ ጨለመ ማለቱ ነው። ሁለተኛው ግን ፀሐይ ሞተ ሲል ራሱ ጌታ መስቀል ላይ መቸንከሩን የሚያሳይ ነው። ምክንያቱም ፀሐይ የተባለው ራሱ ጌታ ነው። ነቢዩ ሚልክያስ እንደተናገረው የእውነት ፀሐይ ትወጣላችኋለች ብሎ ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ እንደተናገረው ራሱ ጌታ የእውነት ፀሐይ ይባላልና የእውነት ፀሐይ የሞተበት ሰዓት መስቀል ላይ የደቀቀበት ሰዓት ስለሆነ ፀሐይ ሞተ ብሎ ሲናገር ስለ ፀሐይ መጨለም፣ ስለ ጨረቃ ደም መሆን፣ ስለ ከዋክብት መርገፍ ከዛ ደግሞ ስለ ጌታ መሞትን ጭምር የተናገረበት ነው። ከ6 ሰዓት እስከ 9 ሰዓት ያለው ሰዓት ይሄ ነው። ይሄ ሰዓት በቤተ ክርስቲያን የቅዳሴ አገልግሎት ሰዓት ተብሎ ይታወቃል። የቅዳሴ አገልግሎት ሰዓት በአማካይ 3 ሰዓት ይፈጃል፣ አይቋረጥም። እንደሚታወቀው አሐዱ አብ ቅዱስ ተብሎ ከተጀመረበት ሰዓት ጀምሮ በሰላም ግቡ እስከሚባልበት ጊዜ ድረስ ያለው ሳይቋረጥ ካህናት በቃለ እግዚአብሔር እየተገረፉ ተቸንክረው የሚቆዩበት ሰዓት ነው እና የማይቋረጥበት ምክንያት ጌታ በመስቀል ተሰቅሎ በመከራ ስለቆየ እነዛን ሰዓታት የምናስብባቸው ጊዜያት ናቸው። ስለዚህ ከ6 ሰዓት እስከ 9 ሰዓት ድረስ ያለው የመስቀል ጊዜ ነው። 9 ሰዓት ላይ በገዛ ስልጣኑ ጌታ በገዛ ስልጣኑ አባት ሆይ ነፍሴን በእጅህ አደራ እላለሁ ብሎ ዘንበል አድርጎ ሁሉ እንደተፈጸመ ተናግሮ ዘንበል ብሎ የሞተበት ሰዓት ነው። በዚያ ቅጽበትም ደግሞ በአካለ ነፍስ ወደ ሲኦል ሂዶ በሲኦል ያሉ ነፍሳትን ነፃ ያወጣበት እነሱ አዳም አባቶቻችን እንደሚናገሩት ተንሱ ለጸሎት ተነሱ ብሎ በተናገረበት ሰዓት እግዚኦ ተሳሃለነ ብለው ነፍሳት አቤቱ ይቅር በለን ብለው በተነሱበት ቅጽበት ጌታ ሰላም ለሁላችሁ ይሁን ብሎ ደርሶ ቀኝ እጁን አሳይቷቸው የማነ እዴ የመጣው ከወሞ ኮነቶሙ ጥምቀተ ይላል። ቀኝ እጁን አሳይቷቸው እንደ ጥምቀት ሆኖላቸው ከዛ በኋላ ከሲኦል እየነጣጠቀ ያወጣበት ሰዓት የሚነገርበት ነው። 9 ሰዓት 11 ሰዓት አካሉ የከበረ አካሉ መለኮት የተዋሃደው አካሉ ወደ መቃብር የወረደበት ሰዓት በዮሴፍና በኒቆዲሞስ አማካኝነት በሽቱ እንዲሁም በበፍታ ታጅቦ ተገንዞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ኃያል ሕያው ቅዱስ እግዚአብሔር እያሉ እያመሰገኑ ዮሴፍ ዘአርማትያስና አስቀድሞ በሌሊት ወደ እርሱ እየመጣ ይማር የነበረው ኒቆዲሞስ እነዚህ ሁለቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን መለኮት የተዋሃደውን ስጋ ያሳረፉበት በመቃብር በአዲስ መቃብር ያሳረፉበት ሰዓት ነው 11 ሰዓት። ስለዚህ ዓርብ እነዚህ ሰዓታት የሚታሰቡበት ነው። እንግዲህ ይሄን ቀን መግለጥ እጅግ በጣም ከባድ ስለሆነ ነው። እንባ ይፈልጋል፣ ለቅሶ ይፈልጋል። ይሄ ደግሞ በተግባር
በቤተክርስቲያን የሚደረግ ነው። ስርዓቶቹ በሙሉ በቤተክርስቲያን የሚከናወኑት የሚያስለቅሱ ናቸው። ለምሳሌ አምነስቲቲ እየተባለ የሚጸለይ ጸሎት አለ። አምላካችን እግዚአብሔር ሆይ አስበን እያለን ፈያታዊ ዘይማንን ጥጦስን እንዳሰብከው እኛንም አስበን እያለን እያለቀስን ጥቁር ተለብሶ የሚጸለይ ጸሎት አለ። ሙሉ በዕለተ ስቅለት ንባበ ማህዘኔ የሚባል አለ። ውርድ ንባብ እየተባለ የሚጠራ ወይም የሚያሳዝን ንባብ እየተባለ እሱ እየተባለ ምስባክ እየተሰበከ ቅዱስ ያሬድ ከተናገረው ከጾመ ድጓው የተውጣጣ በየወንጌሉ መጨረሻ ላይ እየተባለ የሚችሉ ሰዎች እንባቸውን እያፈሰሱ እያለቀሱ የሚታሰብ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በስፋትና በጥልቀት የሚነገርበት በዓል ነውና በቅድስት ቤተክርስቲያን ተገኝተን ይህንን በዓል እየተሳተፍን የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራና ስቃይ እናስብበታለን ማለት ነው። ስግደቱም ሌሎቹም አጠቃላይ አገልግሎቶቹ የጌታን መከራ ከመካፈል ጋር የተገናኙ ናቸው። ስለዚህ በዓለ ስቅለት እጅግ በጣም ሰፊ የሆነ ጥልቅ የሆነ ነው። በእነዚህ ደቂቃዎች ተነግሮ የሚያልቅ አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ በልባችን በአእምሯችን እንዲያድርብን እንዲገለጥብን የእሱ ቅዱስ ፈቃድ ይሁንልን። የደሙ ጠብታ ሁላችንንም ከመከራ ከስቃይ እንዲሸፍነን የእሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።